ልጃቸው ነው ቪዲዮ የሚያሳየው እና ቪዲዮ የሚታየው ሌላ ነገር ነው እና እናት አያውቁ ምን እንደሚታይ በር ላይ ግን ሽልንግ ይሰበስባሉ እና ቀበሌ ሲከሰስ ልጃቸው እሳቸው ነው የሚናገሩት የሰፈሩ ልጅ ሰብስቦ ጭጭ አርጎ ባዶ ክፍል ውስጥ ባስቀመጠው ነገር ነው የሚታየው አንድ ቀን እየሰበሰበሽ ከውስጥ አንዱ ፊልም አይቶ አልወጣም አቋርጦ ስልክ ተደውሎ ሱሪው ይሄ ከፍ ብሏል ለዚህ ጋር አላዩም ልጃቸው ማነ ቶሎና ምንድነው ሲል የኮካ ጠርሙስ ይዞል ይመቾት ማዘር ይመቾት የኮካ ጠርሙስ የሺ እንደገና ለመስማት ፈለጉ ያስቴርን እሺ ምን አልኩኝ ሶፍ ከበርዲን ለብሳ ናለኛ ለለህም የዘመኑን ካፖርት ደረባ ለለህም ያገርን ያወንዘን እጀ ጠባቡን የሚያምረው ኩታው ነው የቤት ፈትሉን በጣም አደሚ እንግዲህ ቤተሰቦች እነኚህ ሁለት ሰዎች የምናያቸው በትክክል ባልና ሚስት ናቸው። ሲቀጥል ደግሞ ዩቲዩብ ቻናል አላቸው። በዩቲዩብ ቻናላቸው አጠር ያለ ኮሜዲ አዘል ድራማዎችን ይለቁልናል። እሱን እያየን እንግዲህ እኛም ፈታ ዘና እንላለን ማለት ነው። እኔ እጅግ በጣም ያዝናኑኛል ማለት ነው። አብዛኞቻችሁ ደግሞ ጥንዶቹን የምታውቋቸው ይመስለኛል ማለት ነው። ፈታ እንደምትሉባቸው እርግጠኛ ነኝ ማለት ነው። እኔ ሁሌም ስለሚያዝናኑኝ እቺ ፓርት ደግሞ እጅግ በጣም ስለምትገርመኝና ሁሌም ፈታ ስለምልባት እስቲ ለቤተሰቦቼ ቁርጥ አድርጌ ለምን አልጋብዝም ብዬ ይዤ መጥቻለሁ ማለት ነው። አብረን እያየን ፈታ ዘና እንድንል ጋበዝኳችሁ ማለት ነው። እስቲ ወደ ሁለቱ ጥንዶች እንለፍ። ወይ ፍቅር አለ ምን ልታዘዝ? እንደምትወደኝ ቃል ገባልኝ። ሀው እንደዛ አትበይ። ሁሉም ነገር ይስተካከላል። ወደ ነበርንበት እንመለሳለን። ኑዛዜ ማስቀመጡ ጥሩ ነው ብዬ እኮ ሰው መቼ እንደሚሞት አያውቅም። ሀው እኔ አንቺን አጥቼ መኖር አልችልም። እንደምትወደኝ ቃል ገባልኝ። ቃል ገባለሁ። እንደማስረሳኝ ቃል ገባልኝ። ቃል ገባለሁ። ልጃችንንም በእንክብካቤና በደስታ እንደምታሳድጋ ቃል ገባልኝ። ቃል ገባልኝ። ከኔ በኋላ ሌላ ሴት እንደማታገባ ቃል ገባልኝ። አዎ ምን አለ መሰለሽ ቃል ገባልኝ። ቃል ምን አልከኝ? እሺ በል። እሺ ይበልጣል ከሺ። እሺ አልከኝ ማለት ነው። እሺ ምን? እሺ በል። እሺ በል አይደለም ያልኩህን በል። ያልኩህን እሺ ሁሌ ዱዓ እንደምታረግልኝ ቃል ገባልኝ። በአምስቱም አውቃቶች ሰላት የኔ ቆንጆ ሁሌም ዱዓ አረግልሻለሁ። ቀብሬ ላይም እየመጣ እንደምዘይረኝ ቃል ገባልኝ። ጠዋትና ማታ ጫት እንደማቀመም ቃል ገባልኝ። እንዴት ብሎ እንደሚነግርሽ እሺ አልከኝ? ትእዛዞት በተሳካ ሁኔታ ተፈጽሟል። አቅምም አልቅምም በል በይ አልቅምም በል። እሺ በቃ አልቅምም። ምንድነው ማቅመው? ጫት ምልክትን ተወውና በአፍ ንገረኝ። እሺ በቃ ጫት አልቅምም ካሁን በኋላ። እሺ ቤተሰቦቼና ዘመዶቼ ልክ እንደኔ እሑድ ድፎ ደፍተን እንደምጠይቃቸው ቃል ገባልኝ። ይኸውልሽ የኔ ምርት ሌላ ሴት አላገባም፣ ጫቱንም እንዲች ብያለካ በቃ እዚህ በአትኪ ወጣ ስራንቻ አይደለም በቃ ወዳት ምን ነው ማስቀደመኝ ትችላላችሁ። ልጆች ዛሬ እዚህ ጠሯችሁ የእንጀራ አባት ውርስ ይላል። እንግዲህ እንዴት ነው የእንጀራ አባት ውርስ ማውረስ ጀመረ? እስቲ እንየው። ለማንኛውም እስቲ እንየው።
ታችሁን ኑዛዜና ያው ጥሎላችሁ የሄደውን ውርስ ላስረክባችሁ ነው። ተው እንጂ እንዴ ምን ሆነ ነው የእንጀራ አባታችሁ የምትለው? እሱ እኮ ነው እናትም አባትም ሆኖ ያሳደገን። እውነት ነው እንዴ ምን የስጋ አባታችን እኮ የ38 እና የ40 ዓመት አንድ ፍሬ ልጆች እያለን ነው ጥሎን ሄደው። እሱ እኮ ነው ወገቡን አስሮ ያሳደገን። ያው እኔም ስነ ስርዓቱን መጠበቅ ስላለብኝ ነው እንደዚህ ብዬ ተናገርኩት እውነቱን ለመናገር። ስለዚህ ወደ ጉዳያችን ኧረ ተው ይቅር እባክህ እንዴ እሱ ሞቶ ገና 3 ቀን ሳይሞላው እኛ ስለ ውርስ ልናወራ እኮ። እውነት ነው ይደርሳል። የት ሄድብናል? ለምን ታቸኩለናል? አይ አይሆንም። ይሄ ያው አንገብጋቢ ጉዳይ ነው። እንደዚህ አይነት ነገር ቶሎ ነው መፈታት ያለበት። ለዛ ኡፍ በቃ ንገረን በቃ እሺ ንገረን። አዎ ይሁን በቃ እስኪ ንገረን እንስማ። እሺ ያው እንግዲህ ያው በስርዓቱ መሰረት ከታላቅ ልጀምርና ቃንቂ ጥሎል የሄደው ውርስ ምንድነው ለገጣፎ ላይ የሚገኘውን 5000 ካሬ ሜትር መሬትና 2 ቤቶቹን ጥሎል ሄደው። ወይኔ አባቴ ወይኔ እንዴ አንተ የኔ ድርሻ ሳይነገረኝ ምን ማልቀስ ልጀምር ነው? ቀጥል አባ። እሺ ያንተ ደግሞ ምንድነው ጀሞል የሚገኘውን G+5 የንግድ ህንጻና እንግዲህ አንድ ሬንጅ ሮቨር መኪና ጥሎላል። ወይኔ አባቴ እስኪ እሱን ነገር ምን ማለት እንችላለን? አፈሩን ኮተን ካንዲ ያርግለት። እንዴ አንተ መቃብር እዚህ ሀገር ሰፋ አድርጎ አይሰሩም እንጂ ሄጄ አጠገቡ ነበር ክልትቡን ምለው። ግን የምነግራችሁ አንድ ነገር አለ። ያው ተው ከዚህ በላይ አንፈልግም። እውነት ከዚህ የተረፈ ካለ ለአንዱ ለእርዳታ ድርጅት ስጥልን እባክህ። አይ እንደዛ አይደለም። ያው እውነቱን ለመናገር እንግዲህ አሁን የነገርኳችሁ እንዳለ በሚባል ሀብት በባንክ የተያዘና በአዳጅ ሊሸጥ መሆኑን ላሳውቃችሁ እወዳለሁ። እኔ ጠርጥሬ ነበር የእንጀራ አባት እንዴት ድሮውንም ባዳ ነው። ምን የስጋ ልጆቹ ብንሆን ኖሮ እዳውን ጥሎብን ሄድ ነበር። እውነት ነው። ይሄ የእንጀራ አባት አይደለም፣ ይሄ የእዳ አባት ነው ነበር። አባይ ግድብን መገንባት ምን አይነት ኧረ ተው እንደዛ አይባልም እንዴ! እንዴት እንደዚህ ይባላል እንዴ? ደግሞ እኮ ባህራሽ ከተሸጠ በኋላ እኮ የሚተርፈው 200 ሚሊዮን ብር እኮ ለእናንተ ነው የሚሰጠው። ለካ እንደዛ ነው። እኔ አፈር ልብላለት የኔ አባት፣ እኔ አፈር ልብላ። አንተ ምን በወጣ እኔ በላለታለሁ ለኔ አባትማ። አራንተ ረፍ ይሄ ልጅ ልቤን አቁስ። የጓደኛችሁ ቤት ስትሄዱ አስጨናቂው ፈላ ይላል። ምን አድርጎ ነው እንግዲህ ያስጨነቀው? አብረን እንግዲህ እንጨናነቃለን ማለት ነው። ቤተሰቦች የትም ሄድ የለም። አብራችሁ ከኔ ጋር ቆይታ እንድታደርጉ በአክብሮት ጋብዛለሁ ማለት ነው። ሊገለኝ ቤቶች ግባ። ሳዲቆ አለ እንዴ? አሁን ለኪው የሆነ ቦታ ሄዷል። ይመጣልና ግባ። ቁጭ በል እስከዛ። እማዬ ይሄ እኮ እኔን ውጪ ሲያገኘኝ ይመታኛል። የሚመታህን ይዞ ይመታልሃል እንጂ ይሄ አይመታም። ውጣ ከኛ ቤት። አው እንደዚህ አይደረግም። አተረፍ ውጣ። ምንም ቢሆን እኮ የወንድምህ ጓደኛ ነው። የለም ውጣ። አይመጣም። አው እንደዚህ አይደረግም። ሲያስጠላ። አንተ ባለጌ አትሁን። ተው። ኧረ ይጮተው ልጅ አይደለ ቆሻሻ። እንደዚህ ይባላል እንዴ? ልጅ አይደለ ይገባኛል። ይቅርታ ጠይቀው ቢጮት አሰለፍተው አሰለፍ ካከይ መጣ ተቀመጥ። አንተ ሰው ፊት እኔ እንት ቤት እፈራለሁ። እዚህ ነው የምቀመጠው። ይሸታል እንዴ? ሸተተ ትበላለህ እንዴ? ምን እያረክ ነው? የጓደኛ ቀብር ላይ ቤስት ጓደኛው መሰናበቻ ንግግር ያርግ ስትባል እስቲ ምን ብሎ ንግግር አድርጎ የሆነ እስቲ አብረን እንየው እንካተረው። ቤተሰቦቼ እስከዛ ሀሳብ አስተያየት እየሰጣችሁ ሰብስክራይብ ያደርጋችሁ አሁን ሰብስክራይብ እያደረጋችሁ ይሄ ቪዲዮ ደግሞ ላይክ አድርጉት። እስቲ ምን ብሎ ይሆን ጓደኛው ቀብሩ ላይ እስቲ እንስማው። አሁን ብናለቅስ ምንም ዋጋ የለውም። እኔ ደጋግሜ ተናግሬያለሁ። አልሰማ ብሎኝ ነው። ሙቶ ካሽ አታድርጉኝና ጓደኛዬን ለሞት የዳረገው የሚወስደው ሀሺሽ ነው። አታውቁም ቤተሰቦቹ እንዴት ጓደኛዬ ሀሺሽ ያጨሳል አይደለም የሚባለው፣ እያኘከ ነው የሚወጣው። እናንተ ዩኒቨርሲቲ ይማራል ብላችሁ ልካችሁት፣ እሱ ግን የግብጡ አረቄ ሲያከፋፍል ነው የኖረው። በሱ ምክንያት ብዙ ወጣቶች አልቀዋል። እኔም
ልጆች ነው። አታውቁም? እንዴት? እኔ እስከማውቀው እስካለኝ መረጃ ከ14 ብሔሮች ልጅ አለው። ጓደኛዬ ዓላማው ትልቅ ነበር። ዓላማው በልጆቹ ምክንያት ኢትዮጵያን ማስተሳሰር ነበር። አልተሳካም፣ በአጭር ቀረ። እኔ ከዚህ በላይ ስለ ውዱ ጓደኛዬ መናገር አልችልም። ብዙ ነበረኝ የምናገረው ግን አልችልም። ሙት ወቃሽ መሆን አልፈልግም። በመጨረሻ እያጣጣረ አንድ ቃል ያስገባኝ አደራ አለ። ምንድነው? ድንገት ስትቀብሩኝ፣ ድንገት ከሞት ብነሳ እንኳን እንዳይርበኝ የጫት ማሳ ውስጥ ነው ቀብሩኝ። ተባበረው ጓደኛዬ እንጂ የጫት ማሳ ጓደኛዬ። ሌብነት በልቤ ይኖራል። ምን ያልዘረፈው ነገር አለ? ዘከዘከለት። ዩኒቨርሲቲ እየተማርን የዩኒቨርሲቲውን መቀመጫዎች ሸጧቸው። እኛ መሬት ላይ ሆነን ነው ተመረቅን። ኧረ የእሱ ነገር እኔ ሙት ወቃሽ መሆን አልፈልግም። በቃ የዘመኑ አራዳ አከራይ እስቲ የሚከራይ ቤት አለ ብሎኝ ነበረ። መስፈርቱን የምታሟላ ከሆነ አለ። መስፈርቱ ምንድነው? መስፈርቱ ምን መሰል ይወላ፣ አንደኛ እንዴት ነው እንጀራ ምናምን ትጋግራላችሁ? አዎ ባለቤቴ ትጋግራለች። አዎ ስለዚህ ጤፍ ትገዛለህ ማለት ነው። አዎ ስለዚህ ይወል ለራስ ጤፍ ስትገዛ ለኔ 50 ኪሎ ጤፍ ገዝተህ በወር ታስገባልኛለች። ሁለተኛው ደግሞ ምንድነው ዘይት ትጠቀማላችሁ ለወጥ? አዎ ያለ ዘይት እንዴት ይሆናል እኮ ያለ ዘይት እንዴት ይሆናል? ይኸውልህ ምን መሰለህ ለራስ ዘይት ስትገዛ ለኔ 5 ሊትር ገዝተህ በወር ታስገባልኛለህ። አትደናገጥ። የመጨረሻው ደግሞ ሽንኩርትና ቲማቲም ትጠቀማለህ? ያው ለአስቤዛ ሽንኩርትና ቲማቲም እገዛለሁ። ሀብታም ነህ። ማን ነው እንትን ይኸውልህ ለራስ አስቤዛ ሽንኩርትና ቲማቲም ስትገዛ ለኔ 5 ኪሎ ገዝተህ ታመጣልኛለህ። ከዚህ ውጪ ይኸውልህ ዱንቡሉ አልቀበልም፣ የቤት ኪራይ አላስከፍልም። በነፃ ነው የምትኖርበት፣ በነፃ ነው የቤት ኪራይ የምኖርበት። እሺ እና ጡረታ ነው የገባሁት የኔ ቤት ኪራይ ነው እርሶ ልጦራ እንደ እየገባ ያለሁት ጋሼ። እርሶም ያው ይመርቁኛል አይደል? ኧረ አዎ እመርቅሃለሁ። ይሄ ነው ባኮት አላበዙትም እንደ እርሶ እናቶትን እውነት ነው ያስብላል አይደለ? ከፍቷል፣ ጊዜው በጣም እጅግ በጣም ከፍቷል። አብሶ ኑሮ ከዕለት ወደ ዕለት ወዴት እየሄደ እንደሆነ እንጃ። ሰውን አጭካክኖታል። የሚበጀውን ያምጣልን ከማለት ወዲያ ምን ይባላል? ብዙ ያጣሁባቸውን ነገሮች ያገኙባት ሚስት ናት። በጣም ብዙ ቤተሰቦች ከሰሞኑ ደግሞ ጀለሴ ብቻ እንስማው። እንዴ ፍቅር እንደዚህ ያለ እንዴ? እንደዚህ አይነት ሴት ካገኛችሁ ሲላኔም ጀባ በሉኝ። የገለጸበት አገላለጽ ሚስቱን እጅግ በጣም እኔ እንጃ ብቻ። ግን ፍቅር ዘላቂ ነው ትላላችሁ እንደዚህ? እስኪ እንመንትረው። መታቀፍ ሲያምረኝ የምታቅፈኝ እሷ ናት። እሺ የሚሰማኝ ስፈልግ የምትሰማኝ እሷ ናት። እሺ ብራቮ። ኢቭን አገልግሎት አለኝ ብዬ ከነገርኳት እሑድ ካለኝ ቅዳሜ ከቤት አትወጣም። ሙሉ ቀን ስትጸልይ ነው ሙሉ ቀን። አረ ቤተሰቦች እንደነገርኳችሁ ነው። አረ እንደዚህ አይነት ሴት የምታውቁ ከሆነ አረ እባክህ ኮንታክት አድርጉኝ። አረ እኔ ብርዱም አልቻልኩትም። የምታቅፈኝ እስቲ ስራ ካለባት ስራዋን ትታ አረ እንዳትባር የራሳቸው ጉዳይ ነው የምትለኝ እና ለኔ ሚስቴ ለኔ ሴት ነሽ ማለት ብዙ ጊዜ መጽሐፍ ቅዱስ ያለችው ሴት ለአዳም የተገባችው ሴት አይደል? ለአብርሃም በትዕግስቱ ጊዜ አብራ የነበረችው ሴት ለኔ እንደዛ ናት ሚስቴ። እና ሴቴ ነሽ ነው ማለት ብዙ ጊዜና ሚስቴ በስማ በጣም እድለኛ ነሽ በነገራችን። አረ በጣም ከእድልም በላይ እንዴ! በአሁን ጊዜ ወንድ ልጅ እንደሚያሞግስ ሴትን እንዴ! ይህ ድራማ ግን በሶሻል ሚዲያ አይቀርም። በቃ እንዴ! አረ ተውን! አረ ምንድነው እንዴ? በጣም እውነት በቃ አልኩሽ። ብዙ ሰው እምባዬን አያውቀው ታውቃለሽ ሚስቴ። ስለሷ ማውራት ከጀመርኩኝና እሺ ኢየሱስ ማለት እኮ ብዬ ማውራት ከጀመርኩ አልችልም። በጣም ስስጎኝ ና ሚስቴ ብቻ አይደለችም እህትም ናት እንደሚባለው ሳይሆን ሪል ላይፍ ነው ማለት ከተጋባን ሳይሆን ሪሌሽን ላይ ያለው ብቻዬን በነበርኩበት ሰዓት የነበራትን ሰፖርቲቭ አውቀዋለሁ። ለኔ የነበራትን ነገር ምንም ነገር ነው የምትተው ሁለት ያታስብ ማነው ምላት
ማኮ ይሄ ነገር አልተመቸኝም ካልኳት ኧረ አልተመቸም እሺ ማምላስ ከተፈለሽ ነዳ ላይባት ተልብስ ደረጃ ነው እንደ ቀልድ ላወራዎች አለው እንደ ቀልዱ ይሄ ነገር አይመቸኝም ካልኳት በቃ እሷ ጋር አባ ይመቸው በቃ ይመቸው ያቺ ቲክቶክ ላይ ያለችው ሴትዮ ትዝ አለችኝ ጊፍት ሲሰጣት ማለት ነው ኧረ በቃኝ የምትለው ነገር እሺ በቃ እና ሚስቴ እሺ ከጌታ የተሰጠችኝ እሺ ረጅም እንዴ በረከቶችን መጠቅለያ አድርጎ ይሰጠኝ ጌታ በጣም ኳሊቲ ዕቃ ስለሆነ ኳሊቲ ነገር ነው የምፈልገው። እንግዲህ ቤተሰቦች አራዳ ቅዳሜ እንግዲህ ዘውትር ቅዳሜ በኢቢኤስ 3 ሰዓት ላይ እነ ናቲ ፈታ ዘና እያደረጉን ያሉት እንግዲህ ያው ከሰሞኑ ደግሞ ናቲማን ልዋጭ ብሏል። እንግዲህ በየሰፈሩ ልዋጭ እየሰራ ነው ያለው። እንግዲህ ልዋጭ በሚሰራበት ሰዓት ላይ እስቲ ምን ገጠመው ምንስ ለወጠ የሚለው ነገር አብረን እያየን ፈታ ዘና እንድንል ጋበዝኳችሁ ማለት ነው። ያኔ መለያ እሱ ነው። ብራንድ በብራንድ አሁን ይሄን ተመልከች። ይኸውልሽ ሜድ ኢን ቻይና ይላል። ብራንድ ነው የመጣው። ቻይና ነው ተራከችው። አግብተሻል? አላገባሁም። ላጤ ነሽ? አዎ። በቃ ይዘሽው ነይና አይተነው ምናምን ከዛ በኋላ ማስታጠቢያን ወይ ይሄን ጨምርልሻል። ጭማሪ ትሰጠኛለህ? ጭማሪ አይተናው ግን እቃው አንቺም እኮ ማለት ነው። እንዴት ታየዋለህ? በጣም ብራንድ ነው አልኩህ። እኔ አንድ ቀን ነው የተጠቀምኩት ራሱ። ቆይ እሺ እቃውን ላምጣልህ። እሺ እኔ ምንሽ ልምጣ እንዴ? እንዴት ነው የሚያረጋት እቺ ደግሞ? ኧረ ትንሽ ፈጠን በይኝ ግን እናቴ ዝናብ እየመጣ ነው። ኧረ ይኸውልህ እንደነገርኩህ ከኢታሊ ነው የመጣው። አንዴ ብቻ ነው የለበስኩት። ምንም አላረኩም። ትንሽ ሰፋ ስላለኝ ብቻ ነው የምቀይርልህ እና ይኸው ምንድን ነው የምትሰጥህ? ምን ጉድ ነው? በጣም ብራንድ ነው። በጣም ለዚህ ዕቃ ያንተኛው እሺ ያገለገለ ነው። አንድ ቀን ብቻ ነው የተጠቀምኩት። ከውጪ ነው ያስመጣሁት። ነግሬሃለሁ። ከኢታሊ አንዴ ነው የተጠቀምኩት። ኧረ እባክሽ በጣም ውድ ዋጋ ነው። በጣም ውድ በዶላር ነው የተገዛው። እና ምን ትሰጠኛለህ አሁን? ምን ልውሰድ? ይሄንማ አውቀዋለሁ አለ። ይሄንማ አውቀዋለሁ። ለዚህ ስታት አንቺ ደስ የሚል ነገር አመጣኝ። ይሄን ነገሩን ከየለ ቆንጆ ጋርኪ በቃ ይሄንንም እንኪ ማስተጣበያ ያይና ይሄን በቃ አስገቡ። እሺ አመሰግናለሁ። ወይ ዘንድሮ እኔ ምንሽ ግን እኔም ልምጣ እንዴ? ላጤነኛ አለችም እንዴ? ወይ ስምንተኛው ሺ ልዊ እንግዲህ በሰዱ ሲትኮም አብዛኞቻችን እንከታተለዋለን። ዘወትር ሐሙስ ኢቢኤስ ላይ ከ3 ሰዓት ጀምሮ የሚቀርም ሲትኮም ነው ማለት ነው። በስንቱ ፈታ ዘና ነው የሚያደርገኝ። አብሶ ከሰሞኑ ደግሞ ስለ ትዳር የሰጠው አስተያየት እጅግ በጣም አንኳር ሐሳብ ነው ያነሳው። ስለተመቸኝ ለኔ ቤተሰቦች እንግዲህ ያገባችሁም ያላገባችሁም እንግዲህ የበስንቱ ምክር እጅግ በጣም ይጠቅማችኋል ብዬ ስላሰብኩኝ ያችን ፓርት ቆረጥ አድርጌ ይዤ መጥቻለሁ። እስቲ በስንቱ ስለ ትዳር ምን ምክር ሰጠን የሚለውን ነገር ከራሱ አንደበት ሰምተን እንመጣለን ማለት ነው። በቃ በሲጀም አጀምረሽ አንተ ትብስ ግድ የለም አጀምረን ማለናል እንዴ ሲያተያለ እሺ ምን እንደተማርኩ ታውቃለህ? ለእያንዳንዱ ሰው ራስህን ፕሩፍ ማድረግ አይጠበቅብህም። በተለይ ትዳርም በተመለከተ የሁሉንም ጥያቄ መመለስ አይገባም። ምክንያቱም ትዳር የሁለት የሚዋደዱ ሰዎች የፍልሚያ ሜዳ ነው። ተጫዋቾቹም ዳኞቹም እኛ ነን። በተለይ ባል ስትሆን እንደ ተጫዋች የሚገባህን የሚያስፈልግህን ድል ለማግኘት ትሮጣለህ እንጂ እንደ ዳኛ እንከን ፍለጋ ትሮጥ። ሲጠቃለል ሚስትህን ልክ አይደለሽም የሚሏት ሰዎች መፋለም አለብህ። ምክንያቱም ሁሉን ትታ አንተን መርጣ ያለች አጋርህን በአንተ ላይ እምነት እንዲኖራት ማድረግ ነው ይገባሃል። ምክንያቱም ሃፒ ዋይፍ ሃፒ ላይፍ አይደለም? ልክ ነው በስዬ። የበስንቱ እንግዲህ የትዳር ምክሩ ይሄን ይመስላል ማለት ነው ቤተሰቦች ማለት ነው። ቀጠል አድርጋ ደግሞ የጎን አጋሩ ይሩቴ እንግዲህ የእሷንም ሐሳብ ጣል አድርጋለች። ለእናንተ እስቲ ምን ይመስላል?
ይጠቅማችኋል ብዬ ስላሰብኩኝ የሂሩቴም ሐሳብ እንግዲህ ስለ ትዳር ያላትን አመለካከት ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። በስዬ ያለው ላይ ለመጨመር ያክል ትዳር የሁለት ጥሩ ይቅር ባይ ነፍሶች ጥምረት ነው። ትዳር በቡድን ማሰብ ነው። የጋራ መከባበር፣ ጤናማ የአድናቆት መጠንና ማለቂያ የሌለው የፍቅር የጸጋ ህይወት ክፍል ነው። ምንም እንኳን ስተት ቢኖረውም ማለት ነው። ይኸውልህ ሶስተኛ ሰው መጥቶ የነገረህን አንተ ለሱ ማረጋገጫ ብለህ ፍቅርን መማገድ የለብህም። ካንተ የሚጠበቀው ካገባኸው ሰው ጋር ደጋግመ በፍቅር መውደቅ ነው። ያኔ ጎደለ ሁሉ ይሞላል። እኔ እናንተ ብቻ። ዛሬ የተማርኩት እሱ ነው ባጭሩ። እንዴት እንደገለጽሽ ሂሩቴ እንደልሲ እኔ እናንቺ ብቻ ሂሩቴ እናንተ ብቻ። ላይፋችሁ ውስጥ ምንም አይነት መጥፎ ኤክስፒሪየንስ አሳልፉ፣ ሁሉም ያሳለፋችኋቸው ነገሮች በምታውቋቸው ሰዎች ነው ወይ በምትወዷቸው ሰዎች ነው ወይ በቅርባችሁ ሰዎች ነው። ማንም የማያውቃችሁ ሰዎች ውስጥ በእርግጠኝነት እስከዛሬ በድሏችሁ፣ ራስ ከፍቷችሁ፣ መጥፎ ስሜት እንዲሰማችሁ አድርጎ ያውቃል ብዬ አላስብም። ሰው በደንብ ሲያውቃችሁ ሲቀርባችሁ ነው የሚጎዳችሁ የሚያስቀይማችሁ፣ በቃ እናንተን ዲስአፖይንት የሚያደርግ ነገር የሚያደርገውና በቃ ብዙ ሰርክል ማብዛትና ብዙ ሰው ማወቅ ኦፍ ኮርስ ሰው ይጠቅማል፣ ግን በሊሚቴሽን ቢሆን አሪፍ ነው። ሊሚት ቢኖረው እናንተንም ሰው እንዲያውቃችሁ ስታደርጉ በልክ ቢሆን ጥሩ ነው። ሰው ባወቃችሁ መጠን ስለናንተ ዲፕሊ ባወቀ መጠን እናንተን የሚጎዳበት መንገድ በጣም ሰፊና ብዙ ነው የሚሆንለት። ስለዚህ በጣም ከ180% ሰው በሚያውቀው ሰው ነው የሚጎዳው፣ በሚያውቀው ሰው ነው ዲስአፖይንት የሚሆነው፣ ችግር የሚገጥመው በሚያውቀው ሰው ነው። ማንም ሰው አላቅም በጣም ትንሽ ፐርሰንት ነው በማያውቀው ሰው ችግር፣ እሱም አደጋ አክሲደንት ኦር የሆነ ነገር ታለ በስተቀር በጣም ብዙ ሰው በቃ 99% ሰው በማያውቀው ሰው ጭራሽ ሊጎዳ አይችልም። እና ላይክ ራሳችሁ የምታሳውቁበትን መጠን ለይታችሁ ወቁ። ፓርላማው ሌላ ታሪክ ውስጥ ገብቶ አስከካልኝ ይፈዘር በቃ የራሳቸው ሀጃ ውስጥ ናቸው። እስቲ ለማንኛውም ቪዲዮአቸውን አሳይቻችሁ ልመለስና ኮሜንት እናነባለን። የትም አይዳቻል የታቀቀ ኃይሉ በነፃ ይግባ ሳይጠየቅ ይግባ ነው ያወጅነው። ሰላም ጀሊት ወዲህ መሰለከተ ባስማማን ቅዱስ ማለት ማቁት ሲዘናንተ የማዕድን ሚኒስቴር የኛ ሰው እኮ ወሰማ ኮሜንት አይስጥ። የማዕድን ሚኒስቴር ጄንቲ ተመችቶኛል። ለማለት ቴክስት 1676 ነው ላይክ ያገኘው ይሄ ኮሜንት። አፍንጫ ውስጥ ጣት አለ ያጫውተዋል። ጣት ውስጥ አፍንጫ አለ ያባብሏል። ተመችቶኛል። የኛ ሰው እኮ 1906 ላይ እንደ ልጅነቱ ደግሞ ቢቀምሰል እንዲጠፋ እንዲያረግ እኔ ለራስኩ አሁን ቀምሰል የኛ ሰው ተወጣ። ይሄን እኮ ጠረጴዛ ስር እየቀባው አረቀስ አይነን እንዳትወጋ አራታውኝ እንደዚህ ነገር። ይሄ ደግሞ የማንን ብሔር ወክሎ ነው አፍንጫው የሚጎረጉረው? አልቦቦ አጀፋ ቢት ይደድ ጠቃጠቆ ስልክ ቢሆን እኮ 3 ቦታ ደውሎ ማይ ጋድ ሀበሻ ባሎች ባህሪ በቃ ሊጨበጥልኝ ሊያዝልኝ ግራ ይገባል። ይሄንን ቪዲዮ እስኪ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። እናንተንም ገጥሟችኋል ወይስ እኔ ጋር ብቻ ነው? በእርግጥ የፈረንጅ ባል ስለማላውቅ ነው። የሀበሾቹ ግን አንዱን ለዩልን።
ወይ የኔ ፍቅር መጣ ደግሞ አቦል ቡና ላይ ነው መጣ። እስኪ አንተ ሊዞር በል ምንድን ነው የለበሽው? ሳይቀዘቅዝ ምንድን ነው የለበሽው? በርዶኝ እኮ ነው ቂቤ ተቀብቼ አናት ደረቀ። እኔ ፍቅር ቲሸርት ጥዬ ነበር እንዴ? ቤቱን ያስጠላኝ ያረፈው ምንድን ነው ቤቱ የሚያስጠላ? ፏለች በቀሚስ ደግሞ ይሄንም አያምርም። ነገሩን ክፈች። ይሄንም ያፈልገው ፍቅር መጣ አይደለ? የት ይሄ? አቤት እንዴት አይደለም? የት ሄደሽ ነበር ታዲያ? የት ማለት ነው? ቡና እያፈለኩ ነው። እንደዚህ ነው ሰው ምታፈ ጅል መስልሻለሁ። ምንድን ነው ጅል መስልሻለሁ ማለት? የት ሄደሽ ነው? ወይ ደግሞ ልትሄጂ ነው? የትም አልሄድኩም። ተንኳተትሽ እኮ በጣም መሰልሽ። ቤቴን እንድጠላ አደረግሽኝ አለክ። ስለዚህ ዛሬ ደግሞ እንደዚህ ሆንኩኝ። ምንድን ነው የምትለኝ? አይ ይሄን በዛ አንዱን ለይልኝ እንጂ እውነት ነው። አስቱ ከእውነት ነው። አንዱን ለይላት እንጂ እንዴ ስትሆን መከራ ነው። ፏስትልም መከራ ነው። ኧረ እባካችሁ ወንዶች እንዴት ምንድን ነው እንዴ? አንዱን ለዩላት። እውነት ነው። እንደዚህ አይነት ወንዶች አሉ። እኔ ነኝ እንዴ እንደዚህ? እኔ ለነገሩ አላገባውም። እንደዚህ ነው እንዴት ዳር እንዴ? ለማንኛውም አንዱን ለይላት። ትዳር ፍቺ ሲበዛ አንዳንዶች ኧረ ምን እየመጣ ነው እያሉ ነው። እንዲህ ደግሞ በስኬትና በፍቅር ደግሞ የሚኖር አለ። ያንቺ ልምድ ከጠቀመን ብዬ ነው። እውነት ነው። ቤተሰቦች እንግዲህ ከሰሞኑ ሴፉ ሾው ላይ እንግዲህ የምንወዳት አርቲስት ሸዊት ከበደ ቀርባ ስለ ትዳር ያላትን ተሞክሮ ሰፋ አርጋ ስለ ባልም ያላትን አመለካከት ሰፋ አርጋ ገልጻልን ነበረ። አብዛኛው በሷ ንግግር ሶሻል ሚዲያው እንዴት እንደዚህ ይሆናል ብሎ እጅግ በጣም ሲወዛገብ ነበረ። ያልሆነ ማስተያየት ለሸዊት እየተሰጣት ነበረ። ግን የተናገረችው ነገር እኔን ያስማማኛል። ትክክል ነው። የራሷን ተሞክሮ ነው ለኛ ያካፈለችን። ከፈለግን ተሞክሮ እንወስዷለን፣ ካልፈለግን መተው ነው እንጂ መዝለፍ ሌላ ነገር ውስጥ መግባት አስፈላጊ አልነበረም። ግን የተናገረችው ነገር እጅግ በጣም ትምህርት ስለሚሰጥ ለኔ ቤተሰቦች ደግሞ ልጋብዛችሁ ፈለኩ ማለት ነው። እስቲ ከሸዊት ከራሷ አንደበት ምን ብላ ነው የሚለውን ነገር አብረን እንከታተለዋለን ማለት ነው። ይጠቅማል። ማንም ሰው ልምድ ይጠቅማል። በ2 ዓመት 3 ዓመት እያለኮ የሁሉም ሰው ልምድ ጥሩ ነው። ትዳር ይሄ ከመጋባት በፊት መወሰን ትልቁ ነገር ውሳኔ ነው። ውሳኔ ላይ ቢያደርጉ ማለት ይሄ ፎከስ ቢያደርጉ እመኛለሁ። ምክንያቱም ትዳር ካለ ጎዶሎ ፓርት የለም። ሙሉ አይደለም። አንተና እኔ ስንጋባ የኔም ጎዶሎ ፓርት አንተም አለ። ያንተን ልሸፍንልህ አመኝ ስገባ ያኔ ስንጋባ ያቺን ጎዶሎ ፓርት ባህሪ ሊሆን ይችላል። ባህሪ የማይቀየሩ ጸባይ አይደለም። ባህሪ የማይለወጡ አሉ። በጸባይ በምክር ልትሸፍናቸው ነገሮች አይደሉም። ባህሪ እስከ ሞት ድረስ እንደማይቀየር ስለማመን ያችን ባህሪ ያችኛዋን ነገር ሞልቼልህ እንደምኖር አመኜ ነው ማገባ። እሱም ያችን የሆነ ቀን ያጣላል ያለያየን ይችላል ብለው የሚፈሩ ነገር ካለ እዚሁ ላይ ነው መቆም ያለበት። ከገባህ በኋላ ደግሞ ብዙ መንገድ ሁሉም በየሃይማኖቱ ሙሉ ጊዜውን ወደ እምነት እንደተፈጠሩ እንዳፈጣጠራችን ይቅርታ አካባቢዎች ካልተባልኩኝ ወንዶችን በማክበር መከበር አለ ብዬ አስባለሁ። ትዳር ላይ ባል መከበር አለበት ባንድም በሌላ መንገድ። ምክንያቱም ፈጣሪም አክብሮ ነው ይሰጠን። ባከበርኩ ቁጥር ምላሽ ክብር እንደሆነ ስለማቅ በመደፋፈር አላምንም፣ በመነጋገር አላምንም። በመነጋገር ስለ እላፊ ንግግር በመነጋገር አላምንም። ወንድ የቤት ራስ ነው። ከእምነትም አንፃር እኔ ከምከተለው ሃይማኖት አንፃር ወንድ ልጅ እንዳከብር ነው የተሰጠኝ። ሳከብረው ደግሞ እንደሚያከብረኝም ስለማምን ትዳር ላይ የሚያቆየው ትልቁ ነገር መከባበር ነው ብዬ ስለማስብ ከኤምባሲ ቪዲዮና ቲቪ ሸለመ። ቲቪና ቪዲዮ ለቤተሰቦች ደስ አላችሁ በዛች ሽልማት? አዎ በዛ ሽልማት እንዴ ማለትም በዚህ በኮሜዲ ነው የተሰጠኝ እና የሆነ ቼክም ተሰጥቶኝ ደስ ብሎኝ ለእናቴ የሆነ ፍሬ ብርና በጋረርኩ እና ተደስታ ቡና እያፈላች ምን አለችኝ፣ አንተ ዳንኤል ቀለደ የኔ ያለ ብር ካገኘ ቁም ነገር ብትሰራ ስንት ልታገኝ ነው? እሺ ዳንኤል አርት ኮሜዲያን በሙያው ሆነ አርቲስትና ገጠመኞቹ ብዙ አይለያዩ። እስቲ እንደው አንተ በዚህ በሙያ ላይ ባለበት ሰዓት ያሉህን ገጠመኞች። ወደ ትምህርት ቤት ዓለም ነው የምሄደው። 7ኛ ክፍል ሆኜ ከቤተሰብ ተጣልቼ በቃ ያለኝ እድል ያው ጓደኞቼ ጋር ማደር አልችልም፣ ቸርች ማደር አለብኝ ብዬ ነው የተጣላሁትም ከአባቴ ጋር። ወደ 3 ሰዓት ነው ከምሽቱ
እና ጸሎቴን ይዤ ያው እንቅልፍ መጣ ተጫጫነኝ። ከቸርቹ ትንሽ ዞር ብዬ የሆነ አስፋልት ነገር ማለት ሳር አለ እዛ ላይ ተኛለሁኝ። ስተኛ የሆነ ህልም ያለው ህልሙን ያየሁት ወደ ጠዋት ላይ ሊነጋጋ አካባቢ ነው። እኔ ያን ህልም ሳይ የሆነ ሰውዬ ከማርቼዲስ ይወርድና ብዙ ዶላር ይሰጠኛል። ብዙ ዶላር ነው የሰጠኝ። መጨረሻ ላይ ቼክ ሁሉ ፈርሞ ሰጥቶኝ ሄደ። ይሄ ሁሉ ማየው ሊነጋጋ አካባቢ ነው እና በእውኔ የሆነ ሴትዮ የቀሰቀሱኝና ከፌስታል አነባበራው ነፍስ ይማርክ። እንግዲህ ዶላር ያው ሲመነዘር ያው አነባበራው ነው። ንግደለውና እጀለ መንግስት ልስ ምን ነው ሞኬ እኔ እኮ ሞኬ ይመቸኛል። ልግደለውና እጄ ለመንግስት ልስጥ አለ። አይ ሞኬ በቃ አርት የማያልቅበት የሚገርም ሰው ነው። ወልደ ሚካኤል ወይ ታሪክ እኔ ነኝ የማውቀው ነጋ ጠባ ጆሮ ሩጫ ነው። የሰው ልጅ ከደጅ ወደ ቤት ያመጣል፣ እሱ ከቤት ወደ ደጅ ያግዛል። ምን ቀረ? እኔና ሰረን የቀረ ነው። ይሄው ቤቱ ባዶ ነው። አትገማ ተብሎ ተቆርጦ እኮ አይጣልም፣ ይከረከም። ጥሩ ሐኪም ከተገኘ እውነት ነው ሞኬ፣ እውነት ነው። ተመችቶኛል። ይከረከም ጥሩ ሐኪም ከተገኘ ተመችቶኛል። እኮ ሞኬ ቀንተስ ያውጣችንም ልጆች እኮ እንደዛው ናቸው። ይታረማል፣ ግድ የለም። ዳቢሎስ እንደሱ አይደለም። እውነት የለም። በስማም ስትለው ዳቢሎስ 7 ክንድ ካንተ ይርቃል ይባላል። ይሄ ስታባረረው ወደ አንተ ይቀርባል። አታየው? መንፈስ ነው መንፈስ። አንድ ቀን እሱ የለም እጁን እዚህ ውስጥ አግኝቷል። ይሄ ልጅ ይኸውልህ 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው የምልህ። መቼም አንተ ሰይጣን እስከሚበርድልህ ድረስ እኔ ቤት መጥቶ ይቀመጣል። ሀብታሙ አንዳንዴ ታስቀኛለህ። ስም ሀብታሙ ሲሆን ሀብታም ሆንክ መሰለህ እንዴ? ምን አለና ነው እሱን ችለህ የምታስቀምጠው? እኔ አልቻልኩትም እኮ ነው የምልህ። አሁን ሴቶች ኳስ እያዩ ነው። በጣም ብዙ ደጋፊዎች እየተጫወቱም ነው እንጂ ነብሩቱ ካል ደሬን እንግዲህ የምናውቀው በኮሜዲውና አንዳንድ ፊልም በመስራት ነው። አሁን ደግሞ የሚገርም የኳስ ትንተናና የሚገርም የኳስ ብቃት እይታ መግለጽ ችሎታ እንዳለው በሆነ መጠይቁ ላይ ሰምቼ እጅግ በጣም ተገርም ያለው። እንግዲህ ደሬም እንደዚህ አይነት ዕውቀት አለው እንዴ ኳስ ተጫዋቾቹን ይተነትናቸዋል፣ ይገልጸዋል፣ ይጠራቸዋል፣ ከዚህ እያለ እያሰባጠረ ይተነትናል። አባቴ የሆነ ኢንተርቪው ዩቲዩብ ላይ አይቼ በጣም ገርሞኝ እቺን ፓርት እንግዲህ ለእናንተ ልጋብዛችሁ መጥቻለሁ ማለት ነው። ደሬ እግር ኳስም መተንተን፣ ማውራት፣ መግለጽ ይችላል ማለት ነው። እስቲ ሙሉን ጋብዣችሁ እመጣለሁ ማለት ነው። ጫውታ እነ ሎዛ ምናምን እየጨምቆ ከማየት አልፎ ማለት ነው። ከዛ ውጭ በጣም ኳስ ይደግፋሉ። በተለይ ኢንተርናሽናል ጨዋታዎችን ስትመለከት አሁን ደግሞ ዘመኑ ቲክቶክ ነውና ታያለህ። በጣም ብዙ ደጋፊዎች አሉ። ማሊያ ለብሰው ምናምን ነገር ስሜታዊ ሆነው ምናምን አያሉ ሲያስጨፍሩ ሁሉ አያለ ሲያስጨፍሩ እየተመለከትኩ ነበርና ኳሱ ሴቶችን ያመጣበት ምክንያት ኳሱ በደንብ ስላደገ ነው ወይንስ ደግሞ ምንድነው ፋክተሩ ብለህ ታስባለህ? እኔ እንግዲህ የኔ ግምት ምነግርህ በፊት ሴት እኛ ኳስ ለማየት ስንሄድ ምናምን ሲደናው ምን ቀሪላ ምናምን ይሉ ነበር። ወንዱን በሙሉ አጡት። ኳስ ሲኖር ወይስ አንድ ሁለት ነው ያሉና ከወንዱ በልጠው ቁጫ ነው። የኔ ግምት ይሄ ነው። የኔ ኮንክሉዥን ይሄ ነው። አው ምንድነው ወንዱ ምናምን ነገር ኳስ ላይ ብሎ ሲሄድ ሌላ ሴት ጋር መሄድ ነበር የሚመስላቸው ወንዱ። አብረው ቁጭ ብሎ ደግሞ ሲያዩ ጭራሽ ከወንዶቹ በላይ ማሊያ ለብሰው የሚያዩት እነሱ እና ኳስ ሁሉንም ሰው ይገዛል። ረጋ በላይ ካየው ምን ካልከው 90 ደቂቃ ትሆን እንጂ ብዙ ሰው ይገዛል፣ ብዙ ሰው ይይዛል። በዛ ውስጥ መልክቶችን ምኖችን ታንጸባረቅበትና የኳስ ጥበብን መተንተኑ ምናምን ሁሉም ነገር ውስጥ ገባል። ስለዚህ ሴቶች ወደዛ የገቡበት ምክንያት ኳስ ብሎ አሳቦ ሌላ ነገር ሲሉ ነበረ። ሳይውጥ እነሱ ሰው ቀሩ። አሁን እኛ ወደ ቤት ነው የምንገባው። እነሱ ያዩ አንተ የኛ ይገባል። ስለዚህ ኳስ ኢንተርናሽናል ቋንቋ ነው። መልክ፣ ዘር፣ ምን እውቀት ምናምን አይጠይቅም።